ለማላውራው ተማን ጋር ልጅ እኔን አገር ሞተ እንደዚህ በካዮች አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው በልጅ ልጆቻቸው በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ። በዚህ ሰዓት በተሰማ ሰበር መረጃ መሰረት ጋዜጠኛው ከስራ መታገዱ ተሰማ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው እጅግ አሳፋሪና አሳዛኝ የሆነ ነገር አረጋውያን መደፈር እንደጀመሩ እየሰማን ነው። ይህን ነገር አስቃኛችኋለሁ። ሌላው ደግሞ የጋዜጠኛ ሶፎንያስ እናት እንግዲህ ሶፎንያስን ሲመክሩት የነበረ አንድ ቪዲዮ ወጥቷል። ያንንም የማስመለከታችሁ ይሆናል። የተለያዩ ሀሳቦችን በዚህ ዙሪያ እንመለከታለን። እንግዲህ በጸበል እንደሚገኝ ጸበል ራሱን ለማከም ወደ ጸበል እንደሄደም ተሰምቷልና ጸበልን መደበቂያ እንዳልሆነ አንዳንድ አካላቶች እየተናገሩ ነውና እነዚህንና ሌሎችን ነገሮች በስፋት አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ አድርጉት። እስቲ ላይኩ 1000 ይግባ። ላይክ ሼር አድርጉት። እግዚአብሔር ወይ ምሕረትን ላክልን እያላችሁ ጻፉ። በእውነት በኮሜንት ላይ ባጽፉ እንኳን ባላችሁበት በሉ። እግዚአብሔር ምሕረት የሚልክ አምላክ ነውና እግዚአብሔር ምሕረትን እንዲልክልን ለምኑ። ኮሜንት ላይ ከቻላችሁ ጻፉ። እስቲ ከሁሉ በፊት በዚህ አስደሳች ነገር እንጀምር። የምስራች እንኳን ደስ አላችሁ። ከዚህ በላይ አስደሳች ነገር ለኛ የለም። በቃ የአርሲውን ጉዳይ ጮኻችሁ ተዋችሁ ወይ? ቀናን ስራ ጮኸት ብቻ ነው ወይ? ጮኻችሁ ምን አመጣችሁ? ያያችሁ ለነበራችሁ እንሆ በትላንትናው ዕለት በዋሽንግተን በብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳውያን የተባሉ ልጆች ልዑካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል። ይህንን ስብሰባ ለየት የሚያደርገው ቤተ ክህነትና የሃይማኖት ተቋማት እንደዚሁም ደግሞ የሚመለከታቸው የመንግስት አካላት አንመለከተውም፣ አናየውም፣ አንሰማም ያሉት በአርሲ ኦርቶዶክሳውያን ላይ የደረሰው ስቃይ የሚያሳየው ቪዲዮ ፎቶና የድምጽ ግጂ ለአሜሪካ ዓለም አቀፍ የሃይማኖት ነጻነት ቢሮ ይህንን ነገር በሰፊው አሳይተናል። አሁንም ጉዟችን በዚህ ያበቃም። በኦርቶዶክሲያን ግድያና ጭፍጨፋ ላይ የተሰማራችሁ እንደዚሁም ደግሞ ሞታችሁንም አናምንም ብላችሁ ደብቃችሁ ሁለተኛ ሪፖርት እናቀርባለን ብላችሁ በዛው የቀራችሁ የሃይማኖት ተቋማትም በዚህ ጉዳይ ትጠይቁበታላችሁ። አሁንም ደግመን ደጋግመን እንናገራለን። የፈራ የደነገጠ ይመለስ። እኛ አጀንዳ ዛሬም ሆነ ነገ የአርሲ ኦርቶዶክሲያን ናቸው። የንጹሃን ደም በከንቱ ፈሶ አይቀርም። ስለ አርሲ ኦርቶዶክሲያን ዝም አንልም። እንደተከታተላችሁት ነው እንግዲህ የአርሲን ጉዳይ ዝም አላልነው። 2-3 ቀናት እንግዲህ ሰሞኑን ተረስቷል እንጂ ስለ አርሲ ሁልጊዜ ጮኸን ዳር ማድረስ አለብን። የኦርቶዶክሳውያን መከራ፣ የኦርቶዶክሳውያን ስቃይ፣ የኦርቶዶክሳውያን ሞት መብቃት አለበትና ይህንን ድምጻችንን ማሰማት አለብን። እንግዲህ በአገር አሜሪካን የተደረገው ነገር እጅግ የሚያስደስት ነውና ፍሬ እንዲያፈራ የሀገራችንም መንግስት እንግዲህ ነገሩን ትኩረት ሰጥቶ ኦርቶዶክሳውያን እንዳይገደሉ ኦርቶዶክሳውያን ላይ የሚደርሰውን መከራና ስቃይ እንዲያስቆምልን በትህትና እንጠይቃለን ማለት ነው። እሺ ይህንን ጉድ ስሙት እስቲ። አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው በልጅ ልጆቻቸው በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜያት ተደፍሬያለሁ ያሉት በአዲስ አበባ ከተማ ነዋሪ የሆኑት የሶስት ልጆች እናት የሆኑት የ63 ዓመቷ አዛውንት ናቸው። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራ፣ መጠጥ ያሉት ሰዎች አሉበት የሚሉት እናት እሳቸው ግልጽ ሆኖ የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ገልጸዋል። ልጃቸው እሳቸው መድፈር ሲጀምር እድሜያቸው 55 አካባቢ የነበረ ሲሆን ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ እንደተደረገ፣ ነገር ግን አሁን ላይ ልጃቸው ይሙት ይኑር የሚያውቁት ነገር እንደሌለ እኚህ እናት መናገራቸውን ሪፖርተር አስነብቧል። ምን ማለት እንዳለብኝ አላውቅ። ምን አይነት ጊዜ እንደደረሰን አላውቅ። ምን አይነት ክፉ መንፈስ ምን አይነት ጋኔን እንደተናወጠን አላውቅ። እንግዲህ አረጋውያን አስቡት፣ በራሳቸው ልጆች በራሳቸው የልጅ ልጆች እየተደፈሩ ኢትዮጵያ ውስጥ እንዲህ አይነት ነገር እየተከሰተ እንደሆነ ስንሰማ ምን አይነት ጊዜ ደርሰናል? እውነት ይሄ ነገር ምሕረት ከእግዚአብሔር ነው እንጂ ከሰው ይገኛል ብላችሁ ታስባላችሁ? ፍትህ ተሰጥቶ ህጋዊ ቅጣት ተወስዶ ይሄ ነገር ይቆማል ብላችሁ ታስባላችሁ? በመንግስት እግዚአብሔር አምላክ ምሕረቱን ይህንን ጋኔን ይህንን ክፉ መንፈስ ካላራቅልን በስተቀር ሰው እንዴት እናቱን፣ ሰው እንዴት ዘመዱን፣ ሰው እንዴት ያውም ደግሞ በእድሜ የሄዱ ሰዎችን ምን አይነት እንዴት ስሜቱ እሺ ብሎ ተነሳ? እኔ በጣም ነው ግራ የሚያጋባኝ። አያችኋ፣ ሚዲያ ላይ አይወጡም እንጂ በርካታ እንዲህ አይነት ነገሮች ጉዶችን በየቤቱ ተሸክመው ያሉ በርካቶች እንዳሉ። እግዚአብሔር ካልታረቀን፣ እግዚአብሔር ይቅር ካላለን ይሄን ምን አይነት ትውልድ ነው እየፈራ ያለው? እኔ በጣም ነው የሚያሳስበኝ። ከ3-4 ዓመት በኋላ ምን አይነት ኢትዮጵያን ነው የምናየው? ፈሪሃ እግዚአብሔር ጠፍቶ እንዲህ አይነት ነውረኝነት፣
እንዲህ አይነት ጋጠወጥ የሆኑ አሳፋሪ ተግባራት እየተከናወኑብን ይገኛል። ይሄ የመጣ ክፉ መንፈስ እግዚአብሔር ያርቅልን ነው። መንግስትስ ምን አድርጎ ይችላል? ይሄንን ሁሉ ክፉ መንፈስ ጋኔኑን ከላያችን ላይ ካላራቀ ሰው እንዴት አረጋውያንን ይደፍራል? እኔ እግዚአብሔር እሱ ምሕረቱን ይላክልን። ሌላ ምንም ነገር የለም። እስቲ በሶፎንያስ ጉዳይ እንደው እናትየው በአንድ ወቅት የመከሩትን ምክር ላስቃኛችሁ። የሚያምር ነገር ያው እንግዲህ ካባ እናት ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውን ያደረክልኝ አባቴ። አሜን። ሰላም እኩል አድርግልሽ። እሺ። እቺ ደግሞ ለቁንጅናሽ ይሄንን ያመጣሁልሽ ከኢትዮጵያ የቁንጅና ማህበር። አመሰግናለሁ። የሚባላል እኔ እንጃ እንግዲህ አዲስ የተከፈተ ይኖራል። ደቅል አድርግልሽ። እሺ አባቴ፣ እድሜና ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ካብ እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ይስጥህ። የኔ ልጅ አይዞህ የሚል ልጅ ይስጥህ። አሜን። ቴንክ ዩ ሰላም፣ በጣም አድርጌ አመሰግናለሁ። ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭም። ይሄ ነው እንግዲህ እናገባለን። አግባ። አግባ። እውነት እንዳትሞኝ ሶፎንያስ፣ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ። መልክ አይመረጥም። ምክንያቱም መልኳ መጥፎ ቢሆንም ይቺ ልጅ በጣም አስተዋይ ልትሆን ትችላለች። ስለ ቤቷም፣ ስለ ልጆቿም፣ ስለ ማንኛውም ነገር አሳቢ ትሆናለች። እግዚአብሔር ከልፍኔ የተመረቀች ልጅ ትሆናለች እና መልክ መምረጥ የለብህም ልልህ ነው። እግዚአብሔር የሰጠን ተመካክራችሁ መኖር ትችላላችሁ። ይሄን ነው የምለው። እሺ፣ እቀበላለሁ። በቅርቡ እንግዲህ ከእግዚአብሔር ጋር እናገባለን። እውነት ነው የምልህ። በዚህ አጋጣሚ ግን ካገኘሁሽ አይቀር ምርቃትሽን በውስጥ በጣም መርቂ። ደስ ይለኛል። ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አብዝቶ ይስጥህ። አይዞህ የሚል ልጅ ይስጥህ። እኚህ እናት ምን ይውጣቸው ይሁን? ይሄን ታሪክ ሲሰሙ፣ ይሄን ጉድ ሲሰሙ ምን ይሆኑ ይሁን? ያሳዝናል እኮ እውነት። መክረው መልክ እንዳታይ የእናት ምክር በቃ ስፍስፍ የሚያደርግ እውነተኛ የእናት ምክር፣ የኢትዮጵያውያን እናት ምክር፣ አንድ እናት ለልጇ የምትመክረው ምክር። ልጆች ወልደ አግብተ ማየት ነው የምፈልገው። ግን ምን አይነት ዓለም ውስጥ ነው እሱ ያለው? እግዚአብሔር ምሕረቱን ይላክለት፣ በእውነት ምሕረቱን ይላክለት፣ ይቅርታውን፣ ቸርነቱን ከዚህ ክፉ መንፈስ ከዚህ ክፉ ጋኔን ያላቅ መጸለይ ነው ያለብን። እንዲህ አይነት ነገሮች መጸለይ ነው ያለብን። በዚህ ዙሪያ በጣም ብዙ የተነሱ ሐሳቦች አሉ። ሁለት ሐሳቦችን ቅድሚያ እኒ ከሚሰራበት ከአሻም ቲቪ የተባለውንና አንድ ወንድማችን ያነሳው ማለት ነው። በዚህ ሰዓት በተሰማ ሰበር መረጃ መሰረት ጋዜጠኛው ከስራ መታገዱ ተሰማ። አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረው የስራ ውል በይፋ ማቋረጡን አስታውቋል። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨው ከኢትዮጵያዊነት ባህል፣ ወግ እንዲሁም ደግሞ ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ መሆኑ ነው የተገለጸው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበር ገልጿል። ታዲያ አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም ሲል አሻም በመግለጫው አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁ። ትናንትና ዕለት በማህበራዊ ሚዲያ በሰፊው እንደተመለከታችሁት ጋዜጠኛ ሶፎንያስ የተባለው ግለሰብ ከተመሳሳይ ጾታ ጋር በተያያዘ እጅግ በጣም የሚያስደነግጥ መረጃ በዩቲዩብ እና በተለያዩ የሶሻል ሚዲያዎች መረጃ ሲወጣበት ነበረ። ታዲያ ዛሬ እሱ ሲሰራበት የነበረ የአሻም ሚዲያ ትሬዲንግ ጥያቄ አቅርቦለን ነበር። ይህ የአሻም ሚዲያ ትሬዲንግ የራሱ ኦዲቶሪያል ህግ አለው። ከዛም ባለፈ ደግሞ የማህበረሰቡን እሴት ተላልፈሃልና ይህንን ጥያቄ መልስ ብሎ ጥያቄ ሲያቀርብለት ጋዜጠኛው ግን መልሶ ጸበል ራሴን ለማረምና ለማስተካከል ገብቻለሁ የሚል መልስ መልሷል። እንደምታውቁት ከሳምንት በፊት የነበረ የቲክቶክ ክሬቲቭ አዋርድ ሽልማት ላይ ማህበረሰቡን እሴት ያልተከተለ አለባበስ ለብሰዋል ሲል የፌዴራል ፖሊስ 5 ተጠርጣሪዎችን
በቁጥጥር ስር አውሎ ጥያቄ እየጠየቃቸው እንደሆነ ዛሬ የሰማነው ተመሳሳይ መረጃ ይገልጽልናል። ይሄ ግለሰብ ደግሞ ከጋዜጠኝነት ሙያው ባፈነገጠ መልኩ ታዋቂነቱን በመጠቀም ወጣቶችን ለመባለግ ተመሳሳይ ጾታ ድርጊትን ለመፈጸም ከአዲስ አበባ አዳማ ድረስ መጓዙን በቪዲዮ በድምጽና በምስል ማስረጃ እንግዲህ ተመልክተናል። ታዲያ ይሄ ሰው ጸበል መግባቱ ራሱን ችሎ ችግር ነው ባለልም እኔ እግዚአብሔር ሊለውጥ ሊቀይር ይችላል ብዬ ስለማስብ፣ ነገር ግን በህግ ደግሞ አግባብ መጠየቅ አለበት ብዬ አስባለሁ። ሳናውቅ ምን ያህል ሰዎችን አበላሽቶ ምን ያህል ሰዎችን በእንደዚህ አይነት ነገር በክሎ እንደሆነ ሁሉን የሚያየው እግዚአብሔር ነው የሚያውቀው፣ በዚህ ሰውዬ ዘንድ የተፈጸመውን ድርጊት ማለት ነው። ከዛም ባለፈ ደግሞ የዚህ ሰውዬ በህግ ከለላ መዋልና በህግ ተጠያቂ መሆኑ ይህንን ተመሳሳይ ድርጊት እያደረጉ ተደብቀው በጣም ብዙዎችን የሚበክሉ በገንዘባቸው በአቅማቸው አቅመ ደካሞችን፣ ወጣቶችን፣ ህፃናትን የሚያበላሹ የተመሳሳይ ጾታ ልክፍት ውስጥ ያሉ ሰዎች ኢትዮጵያ የምትባል ሀገር ውስጥ እንደዚህ አይነት ነውረኝነት ተፈቅዶ በአደባባይም ሆነ በስውር ማድረግ እጅግ ጽዩፍ መሆኑን መረዳት አለባቸው። በዚህ ሰውዬ መቀጣት ወይም በዚህ ሰውዬ በህግ መጠየቅ በኩል ማለት ነው። በህግ እንድትይዙት ነገሩን እንድታጠብቁ። አዎ ኢትዮጵያ የራሷ የሆነ ህግ አላት። ይህን ነገር አትቀበልም። እንደ ማህበረሰብም እንደ ህግም ይህንን ድርጊት አትቀበልም ኢትዮጵያ። እሰይ የሚያስብል ነው። ነገር ግን አሁንም ጠንካራ የህግ አካሄድን ልንከተል ይገባል ብዬ አስባለሁ። ምክንያቱም ትውልድን የሚያቀነጭር ትውልድን ወደኋላ የሚያስቀር ሰው ልማታዊ እንዳይሆን የበለጠ ክሬቲቭ እንዳይሆን የፈጠራ ሙያውን የሚገል ሰው በስጋትና በሰቀቀን እንዲኖር የሚያደርግ ከሃይማኖታችን ከባህላችን ከወጋችን የተጣላ አጋንንታዊ ሰይጣናዊ ድርጊት ስለሆነ ሁላችንም ይህ ሰው በህግ እንዲጠየቅም ጥሪ ማቅረብ አለብን ብዬ አስባለሁ። ሰላሙ ነው። አዎ በእንዲህ አይነት በርካታ ሰዎች አሉ፣ በእንዲህ አይነት ነገር ማለት ነው። እና ይሄ ነገር ሊቆም የሚችለው ለምሳሌ ቲክቶክ አዋርድ ላይ የነበሩ አካላቶች እርምጃ ተወስዶባቸው እየተጠየቁና በህግ ውስጥ እንደሚገኙ ሰምተናል፣ በቁጥጥር ስር እንደዋሉ ማለት ነው። ይሄም አካል እንግዲህ አሁን ጸበል እንደሄደ እንግዲህ ጸበል መደበቂያ አይደለም ባይዘዌ። አዎ ድነት እናገኛለን፣ የስጋ ፈውስ እንግዲህ ድነት እናገኛለን። ከጸበል ማይገኝ ድነት የለም፣ እናገኛለን። እግዚአብሔር አምላክ ምሕረት ይላክ እንጂ። ግን እንዲህ አይነት ነገሮች እየተሰሩ እንዲህ አይነት ኃጢአት ውስጥ ኖሮ ደግሞ ወደ ጸበል ሄዶ ተደብቋል ሲባል ሌላ ነገር ከቤተ እምነቱ ጋር እንዳይመጣ ፈራለሁ። በቃ መጠየቅ ባለበት ደረጃ አሁን ይሄንን ትክክል አይደለም አቀነባብረውበት ነው የሚሉ አካላቶችም አሉ። ለዚህ ሁሉ ግን ፖሊስ ነገሩን ይዞ በስርዓት መርምሮ ያለውን ነገር ማጥራት አለበት ብዬ አስባለሁ። ምክንያቱም እንዲህ አይነት ነገሮች በጸበል ስም መደበቅ የተለያዩ ነገሮች ከመጡ ነገ ምን አይነት ትውልድ እንደሚመጣ ነገ ውስጥ ለውስጥ ለምሳሌ ይሄን ህግ ያዘው ህግን ባይዘው ይፋ ወጣ አይደል? ሚዲያ ላይ ይፋ ያልወጡ ነገሮች ስንት ጉዶች አሉ። ውስጡን እየተሰራ ያለው ማለት የሚያሳስበኝ እኔ ወጥቶ የተጋለጠ ነገር አይደለም። ውስጡን እየተካሄደ በርካታ ነገሮች በዚህ ነገር እየተሰሩ እንዲህ አይነት አጸያፊ ተግባር ከሰው አይን ተደብቆ እየተደረጉ ያሉ ነገሮች ይኖራሉ። ስለዚህ ለዛ ነገር ማቆሚያ መኖር አለበት ማለት ነው። እነዚህ በቲክቶክ አዋርድ ላይ የለበሱትን ልብስ ኢትዮጵያን አይወክልም፣ የማህበረሰቡን የህብረተሰቡን ስነ ምግባር ያወረደ የማህበረሰቡን ባህል የጠበቀ አይደለም ተብሏላ። ይሄ ደግሞ ከዛ የባሰ አጸያፊ ነገር። እነዛ አካላቶች እኮ ልብስ ለብሷል ማለት ያልነው ወደዚህ ይሄዳሉ፣ ነገ ወደ ግብረ ሰዶምነት ወደ ተለያየ ነገር ያመራል። ይሄ አለባበስ ዛሬ እዚህ ጋር ካልተቆጨ ባህላችን አይደለም አል አሁን ደግሞ የፈራነው ነገር እየተደረገ፣ ስለዚህ የፈራነው ነገር ተይዞ ተመርምሮ መደረግ ያለበት መደረግ አለበት፣ በርካቶች እንዳይጠፉ ማለት ነው። ይሄ በደንብ መታሰብ አለበት። እሺ ሌሎች ያነሷቸውን በዚህ ዙሪያ ያነሷቸውን ሐሳቦች ላስቃኛችሁ፣ እንዲሁም ደግሞ ቤተክርስቲያን ምን እንደምትልም በዚህ ዙሪያ እናያለን። ይህንን ቪዲዮ የምሰራው እንደ አንዲት እናት ደክማ ተሰቃይታ ነገ ልጆቿ አድገውላት ፍሬን እንደምትጠብቅ እናት ሀገራችን ላይ እየሆነ ያለው ነገር የእውነቴን ነው የምነግራችሁ። በማንንም ልፈርድ የማንንም ኃጢአት ላጎል አይደለም የምሰራው ቪዲዮውን። በጣም ነው ግን የሚያሳዝነው ሀገራችን ወዴት እየሄደች እንዳለ በጣም ነገ ለልጆቻችን በጣም እንፈራለን። በጣም ነው የሚያስፈራው። አሁን ከመሸ ቲክቶክ ላይ ያጥለቀለቀው የጋዜጠኛ ሶፎንያስ ከዚህ በፊትም በእግረኛው ሚዲያ ላይ ያደረገውን ኢንተርቪው አይቼ ያልጣሙኝ ነገሮች ነበሩ። ዞሩ ግን በዛ ጉዳይ አይደለም ዲቴል አይደለም ማውራት የምፈልገው፣ ግን ዝም ልንለው የሚገባ ነው ወይ? በብዙ ነገር
እየተበረዘ ያለው ነገር እንደ ቀልድ እየታየ በእውነት ያሳፍራል። የኛ የኢትዮጵያ ልጆች እኛ የአባቶቻችን ልጆች መጤ በሆነ ባህል ተጠምደን የእውነት ምን ያህል ግን ዲያብሎስ ራሳችንን እንደተቆጣጠረን ምን ያህል ኃጢአት እንዳሰከረን በእውነት በጣም ነው የሚያሳፍረው። የእውነት ይህንን ዝም የምንለው ጉዳይ አይደለም። ሆ ብለን በእውነት ልጆች ያለን ሰዎች ነገን እንፈራለን። በቃ ነገ እንዴት ብለን ነው ልጆቻችንን አምነን ትምህርት ቤት በምንልክበት ቦታ በማንኛውም ቦታ ላይ ልጆቻችን ምን ይገጥማቸዋል ብለን በጭንቀት ልናልቅ ነው? ወይም ደግሞ ልጆቻችን ላይ በሰራነው ነገር እኮ እምነት እንዳይኖረን። ምክንያቱም አብዛኛው ሰው እንደ ቀልድ ያየው ነገር ፍሬ አፍርቶ ዛሬ በጣም በሚያሳፍር መንገድ ነገሮች ማየት ጀመርን። እኔ በጣም ነው ልብ ያዘነው በእውነት ለመናገር ስክሪን ላይ ስሜቴን መግለጽ አልፈልግም እንጂ መቼስ በሬን ዘግቼ አለቅሳለሁ። የእውነት እግዚአብሔር ይማረን። በጣም ነው የሚያሳፍረው። ሁሉን ነገር እንደ ቀልድ አይተን በጣም የሚዘገንን ነገር ደግሞ ወደ መመልከት ደረስን። እግዚአብሔር ብቻ ይማረን። ለማላውራው ተማን ጋር ልጅ እኔን አገር ሞተ እንደዚህ በካዮች በእናንተ እንደ ከረማችሁ ወዳጆቼ። ዛሬ ትንሽ ቆጣ የሚያረግ ነገር ሰምቼ አይቼን የመጣው ተዚሁ ተናንተ ቲክቶክ መንደር ጋዜጠኛ ሶፎንያስን አይተናል። እንደ ጋዜጠኛ ሶፎንያስ አይነቶቹ በጣም ብዙ ሺህ ሶፎንያሶች ሊኖሩ ስለሚችሉ በህግ አምላክ በባንዲራው ይዘናቸዋል። እንዲጋለጡ የሚመቻችበትን መንግስት የሚያመቻችልን እንደገና ደግሞ ተባህል ያገፈነገጠ ነገር የሚያደርጉትን ባህልና ቱሪዝምም ተህዝቡ ጋር በሀገር ሽማግሌ ጋር ሆኖ አብሮ እንዲሰራ እንጠይቃለን። እኔ እንደ ሴት እንዲያው በታገናኙኝ ለልጆቻችን ስል እያንዳንዷን ረግጬ ነበር መለቃት፣ ግን እድሉ አልተመቻቸልንም። መንግስት እድሉን ያመቻችልን ከዚህ ሀገር ጠረግ አድርገን እናስወጣቸው። ይሄ ሰውዬ ደግሞ በህግ የሚጠየቅ ከሆነ እባካችሁ ለብቻው እዛው ለብቻው ያዙልን። ሌሎችን እስረኞችን ደግሞ ገብቶ እንዳይበክልብን። እኔ በጣም ተናድጃለሁ። አትፍረድ ይላል መጽሐፉ፣ ግን ከዚህ በላይ ምንም አይመጣብንም። እንደ ሀገር የሞት ነው። ግብረ ሰዶማውያን እንቃወማለን፣ እንጸልይላቸው። ወዱ አይደለም። እነሱም እኮ በሁኔታው ተጠምደው ነው አዲክትድ ሆነው ነው ምናምን ነገር እያላችሁ ወደ ሁኔታው የመሳብ የመሽለጥለጥ አይነት ሁኔታ የምታራምዱ አንዳንድ ኢትዮጵያኖች ማለት ሃይማኖት አስመሳዮች ብታርፉ ይሻላል ማለት። እኔ ግን በጣም ነው የምጸየፋቸው። አሁን ምንም ወሬ ማብዛት አያስፈልግም። አድራሻውን ብቻ ኮሜንት ላይ ተጽፈልኛለህ ያለበት ድረስ እየሄድኩ እንደዚህ ከእንትኑ ጀምሬ እስከ ጉሮሮ ድረስ እተረክክለታለሁ ማለት። የነዚህ የግብረ ሰዶሞችን ጉዳይ አንስተን እንቃወማለን፣ ከሀገራችን ላይ ይጥፉ፣ እንደዚህ እናርጋቸው፣ ሱቃቸውን ትንጋኖ የሚዝናኑት እናዘጋባቸው ብለን ብዙ ነገር ፈጅተናል። እኔም ቪዲዮ ሰርቻለሁ። ግን የኛ ባህሪ እንደሆነ እንወድሃለን። ኮመንቱን ምንድነው? እነዚህን ሰዎች እንቃወማቸዋለን ብለን ከምናጠፋቸው ይልቅ ወንጌል ሰርተንላቸው እንደሚለወጡ ማሳየት ህዝብ ላይ ሽጃቢ። አዎ እናጠፋቸዋለን። አለቀ። ሁሉም ያው በየራሱ ጥሩ ሐሳቦችን አንስቷል። እንደተከታተላችሁት ነው። እንደው የቤተ ክርስቲያን ነገር በመጨረሻ አስቀኛችኋለሁ። ቤተ ክርስቲያን በግብረ ሰዶም ሁኔታ እንዴት ታስተምራለች፣ እንዴት ከዚህ ኃጢአት መውጣት ይችላሉ የሚለውን ነገር መምራችን ያስቀምጣሉ። ከዛ በፊት ግን ሰሞኑን እንግዲህ በጎንደር ከፍተኛ ነገር ተካሂዶ አይደለ? ሰሜኑን ለኢየሱስ በሚል የተደረገ ነገር ታስታውሳላችሁ። ያን ተከትሎ አንዱ ወጣት ዲያቆን ነው ጥሩ ሐሳብ ያስቀምጣል። ለምን ጎንደር ውስጥ ያ ነገር እንደተደረገ እንከታተል። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃን አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ ነግራችኋለሁ። እስከ መጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሽ ወጣት ተሰዷል፣ ግማሽ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል። ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው። ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል። ጦርነት አጎሳቁሎታል። ስራ እንዳይሰራ እንኳን መንገድ ተዘግቶበታል። እንዳይወጣ እንዳይገባ በነጻነት ስራውን እንዳይሰራ እገታ በዝቶበታል። ልጁ ይታገትበታል። ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል።
ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ ማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በመንፍቅና የሚጠረጠሩ ብዙ የቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተክርስቲያን አፍርሰው ህንጻ ቤተክርስቲያንን ለመስራት ይራራጣሉ። ህንጻ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳቸውም። የቆመ ቤተክርስቲያን አፍርሰው የዕለት ጉርስ ካጣው ምዕመን ላይ ቤተክርስቲያንን ልሰራ ነውና ገንዘብ አምጣ ብለው ታቦት አውጥተው የሚለምኑ የቤተክርስቲያን አስተዳዳሪዎች በስተዋል። የቆመ ቤተክርስቲያን አፍርሰው በብዙ ሚሊዮኖች ቤተክርስቲያን የሚሰሩ ምዕመኑን ዞር ብለው የማይመለከቱ ጉባኤ የማይዘጋጁ ታቦት እንኳን በአመት አንድ የወጡ ቃል እግዚአብሔር ከሚሰጥበት ይልቅ ገንዘብ የሚለመንበት ጊዜ ይበዛል። ይሄንን ነገር የሚቃወሙ ሊቃውንትን ደግሞ ስር ከስር እያሳደዱ ከሀገር አባረዋል። አሁን እረፉ ተው ብሎ የሚናገር ሊቃውንትም የለም። ለምን ከተባለ እንደ አካለ ወይ ይታሰራል ወይ ደግሞ ከስልጣን ይባረራል። እንዲሁም ወደ ሰንበት ትምህርት ቤት ብንመጣ ዕውቀት እንጂ ህይወት የሌለው ሰንበት ተማሪ ምንም የማይገደው ከቦ ከዘመረ ምንም የማይመስለው ስለ ቤተክርስቲያን ማይጨንቅ ማይወያይ መፍትሄ ለማምጣት የማይጠር ሰንበት ተማሪ ያለባት ሀገር ናት። እና በዚህ ሁሉ አጋጣሚ ውስጥ ማን ተጠቀመ? መናፍቃን ተጠቀሙ። በሆድ አታለው ህዝበ ክርስቲያኑን ወሰዱት። አይዛብ ተጠቀሙ። በሆድ አታለው በገንዘብ አታለው ብዙ ክርስቲያን አይዛብ ሆኗል። ብዙ ክርስቲያን ደግሞ መናፍቅ ሆኗል። ግማሹም ደግሞ ማይተቡን አስሮ ለሆዱ ሲል እንዲህ ሲንከባለል ታያላችሁ። ይሄ ሁሉ ችግር የመጣው ከቤተ ክርስቲያን አስተዳደር ጉድለትም። ቤተ ክርስቲያን ልጆቿን በፋይናንስ ብትደግፍ፣ ከህንጻ ይልቅ ሰው ላይ ብትሰራ፣ ቤተ ክርስቲያን ከሰዎች መለመን ብታቆምና የተቸገሩት መርዳት ብትጀምር ይሄ ሁሉ ችግር ይፈታ ነበረ። የገጽታ ግንባታ እየተባለ ተመችቷቸው ደልቷቸው ቲክቶከሮች ሲዘፍኑ ቲክቶከሮች ሲዘሉ ጎንደር ላይ ተመለከቱ ይሆናል እንጂ ብዙ ሰው ብዙ ምዕመን ተቸግሮ ያለባት ሀገር ሃይማኖቷ እየተሸረሸረ ዕለት ዕለት እየጠፋባት ያለች ሀገር ብትኖር ጎንደር ናት። በአጠቃላይ ጎንደር ላይ ያለው ሁኔታ ይህንን ይመስላል። እግዚአብሔር ምሕረቱንና መፍትሄን ይላክልን። እኛን ወጣቶችና ዲያቆናት ምዕመናን ካህናት ስራ ብንሰራ እንደሚለወጥ ተስፋ እናደርጋለን። ይቆያል። በእውነት በሚገባ ገልጾታል። እዚህ ላይ ምንም የጨምረው ነገር የለም። እናንተ ሀሳብ አስተያየታችሁን እየሰጣችሁ ይሄንን የቤተ ክርስቲያኒቷን አስተምሮ እንስማ። መፍትሄው ምንድነው ሊሆን የሚችል? የመጀመሪያው ነገር ይሄ ልክ እንደማንኛውም ኃጢአት ሆኖ ስለዚህ ንስሐ ከተገባበትና መውጣት የሚፈልግ ሰው ካለ ከዚህ ኃጢአት መውጣት ይችላሉ። አሁን ይህች እህታችን እሷም ሆነች ሌሎች መሰል እህቶችና ወንዶችም ግብረ ሰዶማውያን የሆኑ ወንዶችም ከዚህ ድርጊታቸው መውጣት ይችላሉ። መውጣት አልችልም ከዚህ በቃ እኔ አልቆልኛል፣ በቃ እኔ ልሞት ነው፣ ሙቻለሁ፣ አብቅቷል የኔ ህይወት የሚሉትን አመለካከቱን ማስወገድ አለባቸው። መውጣት ይቻላል። እንዴት ነው መውጣት የምንችለው? ወይም እንደዚህ አይነት ወይም እህታችን እንዴት መውጣት ትችላለች ከዚህ ሁኔታ የሚለውን ነው እንግዲህ 1 2 3 ብለን ማየት የምንችለው። የመጀመሪያው እኔ ይሄን ከመጀመሪያ በፊት አሁን ይህች እህታችን ይሄን ድርጊት ከመጀመሪያ በፊት ምን አይነት ሰው ነበርኩ የሚለውን እንድትመለከት ነው። የሆነች ቀን ላይ ነው እንግዲህ ወደዚህ ህይወት የገባቸው ሰው ተጽዕኖ አድርጎባት ነው ብለን የምናምነው። ከዛ በፊት ይህች ሰው ልክ እንደ ሌሎች እህቶቿ ሴትነትን ይዛ ወንዶችን በተቃራኒ ወይም ደግሞ በወንድነት እሷ ሴት ሆና እኔ ሴት ነኝ ከኔ ይሄ ይጎላል ነገኔ ትዳር መመስረት አለብኝ ብላ የምታስበው አይነት አስተሳሰብ የነበራት ሴት ነች። ይቺ ሴት ጤነኛ የሆነች ሴት ማለት ነው። ስለዚህ እዛ ላይ የነበረች መሆኗን ወደ ኋላ እንድታስብና ስለዚህ አሁን ካለሁበት እዚህ ውስጥ ገብቻለሁ ከዚህ እንዴት አድርጌ ነው ወደዛ መውጣው የሚለው እንዲሁ አንድ ምሳሌ የምናገረው ይሄ ኮቪድ-19 በሽታው እንዳይተላለፍ ኳራንታይን እናደርጋለን እና ጥናቶች እንደሚያሳዩት አንድ ሰው አዲስ ነገር እንዲለምድ ለ21 ቀን ከ21 ቀን እስከ 23 ቀን ያንን ነገር እንዲለምደው ብናደርገው የማያውቀውን ነገር መልመድ ይችላል። ከለመደው ነገርም ደግሞ እንዲወጣ በሪቨርስ ማለት ነው እንዲወጣ ብቻውን ለ21 ቀን እንደው ወደ ገዳም አባቶቻችን እንግዲህ ብቻቸውን እንዲቀመጡ
ታቅቦ ወደ አርሙሙ ውስጥ እንዲገቡ ቢደረግ ሙሉ በሙሉ እቺ እህታችን ከዚህ እኩይ ተግባር መውጣት ትችላለች። እንዴ ወደ አባቶቻችን ወደ ገዳም ሂዳ ጉዳዩን ነግራቸው አባቶቻችን ጋር መፍትሄ ያለው ጉዳዩን ነግራቸው እኔ እዚህ ውስጥ ነው የወደቁት በቃ ራሳቸውን ግልጽ ማድረግ አለባቸው። ለማን ሚስጥራቸውን ለሚጠብቁ ሰዎች ሐሳባቸው እኔ እዚህ ውስጥ ወድቄያለሁ አሁን እቺ ሰው እዚህ ውስጥ ወድቄያለሁ ብላ ሐሳቧን ግልጽ ማድረጓ ትልቅ ነገር ነው። መፍትሄ ለማግኘት የመጀመሪያው እሱ ነው። ከዛ ለነማን ነው ይሄ የሚነገረው? ለኔ ላንቺ ምናምን አይነት አይደለም መነገር ያለበት በትክክል ሚስጥር ለሚጠብቁ ሰዎች እና መፍትሄ ያላቸው እነሱ ሙሉ በሙሉ አሁን ይህች እህታችን ወደ ገዳም ሂዳ ወይም ደግሞ አካባቢው ወደ አጥቢያ ቤተክርስቲያን አካባቢ ሂዳ ለአባቶች ጉዳዩን ብታካፍላቸው እነሱ ይመክሯታል፣ ያስተምሯታል። ከዛ ሙሉ በሙሉ ብቻዋን የተወሰነ ቀናት እንድትሰነብት አሁን አንዱ ይሄን ድርጊት እንድትሰራ ወንዶችን ሳይሆን ሴቶችን ነው የምትፈልገው። ስለዚህ ሴቶችን እንዳታገኝ ማድረግ ብቻዋን እንድትሰነብት 2 ሳምንት 3 ሳምንት ቀደም እንዳልኩት ማለት ነው። ለዛ ያክል ጊዜ ብቻዋን ከሰነበተች ኦልሞስት አይምሮዋ ያንን ነገር እየረሳው ይመጣል። ከዚህ በኋላ ምክር ያስፈልጋታል። የሳይኮሎጂ ምሁራን ምክር ያስፈልጋታል። የስነ ልቦና ምሁራን ምክር ያስፈልጋታል። ያው የአባቶች የወንጌል መምህራን ኃጢአት መሆኑን በደንብ ቀስታ አድርገው እንዳትበረግግ እንዳትፈራ በማሳየት ይሄ ቀላል ነው። ብዙ ኃጢአት የሰሩ ሰዎች እግዚአብሔር ይቅርታ አድርጎላቸዋል፣ ይመለሳሉ። በላይ ሰበኩ 88 ነፍስ የገደለ ነው። ከሱ የበለጠ እኮ ኃጢአተኛ የለም። 78 ነፍስ አይደል ምንለው ለሱ ተመልሷል። ስለዚህ ብዙ ኃጢአት የሰሩ ሰዎችን እግዚአብሔር ይቅርታ አድርጎላቸዋል፣ ተመልሰዋል። እና ትመለሻለሽ መመለስ ትችላለሽ፣ ወደ ነበረ ማንነቷ መመለስ ትችላለች። ግን እነዚህ ነገሮች ማድረግ ያስፈልጋል። ከአካባቢው ከሶሳይቲው መለየት ለተወሰነ ጊዜ ማለት ነው። በምክረ ካህን መሰንበት እዚህ ማህበረ ቅዱሳን ላይ ሙያ አገልግሎት ላይ እንዲህ አይነት ምክር ይሰጣሉ። በተለያየ ጭንቀት ውስጥ የገቡ ወንድሞች እህቶች ያንን ምክር ይሰጧቸዋል አለና እንደው እዚህ ከእናንተም ጋር እንግዲህ ከተገናኙ እዚህ ሙያ አገልግሎት ላይ ይሄን ጉዳይ የሚመለከታቸው አባቶች ስላሉ ከነሱ ጋራ እንዲገናኙ ማድረግ ቢቻል ከዚህ አልፎ ደግሞ ቀደም እንዳልኩት ወደ ቤተክርስቲያንና ወደ አድባራት ወደ ገዳማትም ቢሄዱ በእርግጠኝነት አባቶቻችን መፍትሄ ያላቸው ጉዳዩን ያውቁታል፣ በጣም ይጸልዩላቸዋል። ያው ከአጋንንት ጋር ያለ ትግል ስለሆነ የአባቶቻችን ጸሎት እንደገና የገዳሙ የቦታው ቃል ኪዳን ሙሉ በሙሉ ይሄን ነገር ከዚች እህት እና ከመሰል እህቶቻችን ወንድሞቻችን ይሄ እርኩስ መንፈስ እንዲወጣ ማድረግ ይቻላልና በሂደት ባጭር ጊዜ እንትን አይባልም። ልክ እንደምን እንደነው ማየት ያለብን ሱስ እንትን የሲጋራ ሱስ የወደቀ ሰው በቀላሉ አይተው የሐሺሽ ሱስ ውስጥ የወደቀ ሰው በቀላሉ አይተው እንተው ካሉ ግን በጣም ካራ ትግል ከዚህ ሱስ እንዲወጡ ማድረግ ይቻላል። በጥቂት ቀናት ብቻ ምናምን አይሆንም፣ አይለቃቸውም። ልክ እንደዛ እንደ ሲጋራ ሱስ እንደ አልኮል መጠጥ ሱስ ነው። ከዛም ደግሞ የበለጠ ነው ይሄኛው። በጣም ነው የሚፈታተናቸው። መውጣት ግን ይቻላል፣ መውጣት ይቻላል። አሁን እህታችን ማሰብ ያለባት መውጣት እንደምትችል እንድትረዳና እንዲያው እነዚህ አሁን ያልኳቸውን ነገሮች ወደ ቤተክርስቲያን አካባቢ ሂዳ የኛ ኦርቶዶክስ ከሆነች አባቶች ጋር ሂዳ ጉዳዩን እንትን ብላ ብቻዬን መሰነበትበት ቦታ አዘጋጁልኝ ብትላቸው ጉዳዩ ነው የምትበራው የምትጠጣው የሚመለከተው አካል እያዘጋጀላት እዛ ላይ ሆና ብትጾም ብትጸልይ በዛው ላይ እንድትጾም ቢደረግ ምንም ማጾም ከሆነ እስከ 6 ሰዓት ከቻለች እስከ 9 ሰዓት ከቻለች እስከ 11 ሰዓት ከቻለች ውላ ለ24 ሰዓት እንዲህ ቢሆን በእርግጠኝነት ይሄ ነገር እየለቀቀ ይሄዳል እና ካይምሮዋ ከህሊናዋ ይወጣል፣ ወደ ነበረ ማንነቷ ትመለሳለች። ከዚህ ግብረ ሰዶም ውስጥ የነበሩ ወንዶች ከዚህ ተላቀው ትዳር መስርተው ልጆችን አፍርተው የኖሩ ሰዎች አሉ። ብዙዎቹ ወጣዋል፣ ብዙዎቹ ድነዋል ከዚህ ነገር ማለት ነውና መውጣት ይቻላል። እንዲህ አይነት ክፉ መንፈስ ውስጥ የገቡ አካላቶችን እግዚአብሔር አምላክ ያውጣ። ይህንን ክፉ መንፈስ ከሀገራችን ያርቅ። በቸርነቱ በይቅርታው በምሕረቱ ይጎብኘን ለማለት እፈልጋለሁ። እንግዲህ ወንድማችንንም እግዚአብሔር ፈጣሪ ይማረው፣ ወደ ልቦናው መልሶ ከዚህ ኃጢአት ከዚህ ባርነት ያላቀው ለማለት እወዳለሁ። ለሀገራችሁ ጸልዩ፣ ለቤተክርስቲያናችሁ ጸልዩ። እግዚአብሔር ከእንዲህ አይነት ክፉ መንፈስ ያርቀን። በሌላ ጊዜ እስክንገናኝ ላይክ እና ሼር ማድረጋችሁን እግዚአብሔር ወይ ምሕረትን ላክልን ማለታችሁ እንዳትረሱ። ቸር ቆዩልኝ።